የትግራይ ክልል ሰላምና ደህንነት ቢሮ የአቶ ጌታቸው ረዳ ውንጀላን አስመልክቶ የሰጠው መግለጫ ውሸታምና ቆዳ እያደሩ ይቀንሳሉ። በትግራይ ክልል ውስጥ የተካሄደው የዘር የማጥፋት ጦርነት በዘላቂነት የተኩስ አቁም የፕሪቶሪያ ስምምነት ሲቆም የተኩስ ድምፅ ጠፍቶ የንጽጽር ሰላም ሰፍኖ ህዝባዊ አገልግሎት ስራውን ከጀመረ በኋላ የትግራይ ህዝብና ሰራዊት የሰላም ፍላጎትን በተግባር በመግለጽ ለፕሪቶሪያ ስምምነት ተግባራዊነት ጥረት አድርገዋል። ነገር ግን አንዱ ተመኝቶ ሌላው በተንኮሉ እንደሚባለው አቶ ጌታቸው ረዳ የትግራይን ማገገም ይረጋገጣል፣ በዚህም መሰረት ህይወታችን ይሻሻላል የሚል ትልቅ ተስፋ የነበረው የጸጥታ ኃይላችንና የሰራዊትን ህልም ለማደናቀፍ ሰራዊቱ እንዲራብ እንዲታረዝና በአገሩና በአመራሮቹ ተስፋ ቆርጦ እንዲበተን ስልጣኑን ተጠቅሞ የሚችለውን ሁሉ ሲያደርጉ ቆይቷል። ይህ ብቻ አይደለም፣ ነገሮች ላለማባባስ በዝምታ አልፈነው እንጂ ከውጭ ኃይሎች ጋር እያሴረ በድርጅታችንና በሰራዊታችን አዛዦች ላይ ስፍር ቁጥር የሌላቸውን ስም ማጥፋትና ውሸት ማሰራጨት ከጀመረ ረጅም ጊዜ ሆኖታል። ለዚህም በቂ ማስረጃ በጦርነት ሰዓት የተቃጠሉ የጦር መሳሪያዎችና ተሽከርካሪዎች፣ ሌሎች ብረቶች የመንግስት አሰራር ሳይከተል ተሰብስበው እንዲሸጥ ማዘዙ ነው። በራሱ ፈቃድ እንዲሸጥ ወስኖና ፈርሞ ሲያበቃም የሰራዊቱና የህዝቡን አንድነት ለማናጋት በተለያዩ ሚዲያዎች የብረት ፖለቲካን ሲረጭ እንደነበር ለማንም ትግራዋይ ግልጽ ነው። ከዚያም የሰራዊቱ አመራርና አባላት ሊገድሉኝ ነበር፣ ለትንሽ ከሞት ተረፍኩኝ፣ በኬላ ያሳለፈኝ ልጅ መሞት ያለበት ሰው አሳለፍክ ብለው አሰሩት የሚል የፈጠራና የስም ማጥፋት ፖለቲካ በመሃል አገር ሚዲያና ሌሎች ሚዲያዎች ታጅቦ በውሸት ረጅም ርቀት ሲጓዝ ታይቷል። ነገር ግን እውነታው መጀመሪያውኑ ለስራ ወደ አዲስ አበባ ሲሄድ ጠባቂዎች ኬላ ላይ አስቆምን፣ ነገር ግን መስታወት አውርጄ ጌታቸው መሆኔን ስነግራቸው በሰላም አሳለፉኝ ብሎ ነግሮናል። ነገር ግን ይህ ባለበት አፉ ሞቅ ሲለው አግኝተው ጠየቁት መሰል ከሰዎች ሰምቻለሁ፣ ሊገድሉኝ በጥብቅ እየተከታተሉኝ ነበር፣ ኬላ ከፍተው ያሳለፈኝ ፖሊስ አሰሩት፣ መወገድ ያለበት ሰው አሳለፋችሁ ብለው በቁጣ በስልክ ሲያወር ሰማሁኝ ሲል ሰምተነዋል። እኛ እንደ ተጋሩ ተጋዮች በታሪካችን ይቀርና በትግራይ ህዝብ ትግል ውስጥ የተሳተፈና ይብዛም ይነስም አስተዋጽኦ ያበረከተ ሰው ይቅርና ፊት ለፊት ሲዋጉን የነበሩትንና ህዝባችንና ሀገራችን ያወደሙ ጠላቶቻችንም ማርከን እህል ውሃ ሰጥተን አስተምረን መክረን ለክብር ለማዕረግ የምናደርስ ተጋዮች መሆናችን መላው የኢትዮጵያ ህዝብ ምስክራችን ነው። አቶ ጌታቸው ረዳ አሰላለፉ ቀይሮ ወደ ብልጽግና እስከሚሄድበት ቀን ድረስም ሁሉም የትግራይ የጸጥታ ኃይሎች ጓዳቸውና መሪያቸው እንጂ እንደ ጠላታቸው አይተውት አያውቅምና ሞቱን ተመኝተውለት አያውቁም። ይህ ብቻ አይደለም፣ ጌታቸው ማንም ሊገድለው ይቅርና ማንም ሰው ዝንብንዝር እንዲልብለትም አይፈልጉም። የፖለቲካ ልዩነት ይዞ ወደ ቤቱ ወደ ትግራይ ቢመለስም ማንም ሊነካው እንደማይችል ልናረጋግጥላችሁ እንወዳለን። እንደ እውነቱ ከሆነ ግን አሁንም በማይታመን ሁኔታ በሰራዊቱና በህዝቡ መካከል አለመግባባት ለመፍጠር ያለመ በድርጅታችንና በአመራራችን ተገምግመው ማያውቁ ሆን ተብሎ ስለ ወርቅ ገንዘብና ሌሎች ብልሹ አሰራሮችን በመከላከያ ሰራዊታችንና አዛዦች ላይ በመለጠፍ በድርጅታችንና አመራራችን ላይ ስፍር ቁጥር የሌላቸው ውሸቶች እየተነገረ ይገኛል። አንድ ጥሩ ነገር እኛን እያታለለ የተዋጊዎች ካባ ለብሶ እኛን እየመሰለ ሲሰራ የነበረበት በጣም አስቸጋሪ ጊዜ አሁን አብቅቷል። አሁን ግን አሰላለፉ ታውቆ ተልእኮውና የመጨረሻ ግቡ ምን እንደሆነ ለትግራይ ህዝብና ለሰራዊቱ ግልጽ ሆኖ ሲገኝ ብዙም የሚያስጨንቀን ነገር አይደለም። አሁን እያደረገው ያለው እብደትና መተርተር ሻሚዎችና ለተወካዮቹ የላቀ ታማኝነትንና ታዛዥነትን ከማረጋገጥ ውጪ ለትግራይ ህዝብ ምንም አይነት ጥቅም አያመጣም ብለን እናምናለን። ይልቁንም ውሸታምና ቆዳ እያደረ ይቀንሳል እንደሚባለው ይህን አጸያፍ ንግግርና ተግባር የሚታዘብና የሚጠላ ይኖራል እንጂ የትግራይ ህዝብ በዚህ እርቃን የፈጠራ ፖለቲካ ፕሮፓጋንዳ እንደማይታለል ቁርጡን ማወቅ አለበት። በትግራይ ህዝብ የትግል ታሪክ ውስጥ ብዙ ውሸታሞችና ከዳተኞች አይተናል። እንደ አቶ ጌታቸው ረዳ ግን አንድም ቀን ታይቶ አይታወቅም። የኋላ ግን የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ስለ ትግራይ ህዝብ ፍላጎት እየተናገረ በውስጣቸውን ሆኖ የላኪው ፍቃድ ሲያስፈጽም የነበረው የትግራይን ህዝብ ጥቅም በማናጋትና ስልጣኑን በማጠንከር ታሪክን ያበላሸ ሰው መሆኑ ሲታለሉ ለነበሩ ጥቂት የዋህ የትግራይ ተወላጆች አሁን ግልጽ ነው። ሁኔታው ከውሸትና ከስም ማጥፋት ያለፈ መሆኑና የፌዴራል መንግስት የፕሪቶሪያው ውል በመጣስ
በአቶ ጌታቸው ረዳ በኩል ተደጋጋሚ ትንኮሳ እያደረገ መሆኑን መላው የትግራይ ህዝብና ሰራዊታችን ሊያውቅ ይገባል። ይህ አካሄድ ለሁላችንም አይጠቅምምና የሰላማዊ ጉዟችን የሚቀለብስ አደገኛ ባህሪ በመሆኑ የፌዴራል መንግስት ሁኔታውን እንዲመረመር እንጠይቃለን። ክብር ለጀግኖች ሰማዕታት። የትግራይ ሰላምና ደህንነት ቢሮ 8 ግንቦት 2017 ዓ.ም መቀለም